ገላትያን የጻፈው ራሱ ሐዋርያው ጳውሎስ ነው። የገላትያ አብያተ ክርስቲያናት ደግሞ የተተከሉት በጳውሎስ በመጀመሪያው የወንጌል ጉዞ ነው። ሐዋርያት ሥራ ምዕራፍ 13 እና 14 ድረስ ታገኛላችሁ። እና በዚህ ጊዜ እነዚህን አሁን ለምሳሌ መጽሐፍ ቅዱሳችን ላይ የምታዩቸው ቦታዎች አሉ። የገላትያ አብያተ ክርስቲያናት የሚገኙባቸውና አንጾኪያ፣ ጲሲዲያ፣ ደርቤን፣ ሊስጥራን የሚባሉ ብዙ ኢቆኒዮን ምናምን የሚላቸው በገላትያ አብያተ ክርስቲያናት ውስጥ የሚገኙ ቸርቾችን ጳውሎስ በመጀመሪያው የሐዋርያዊ ጉዞ ነው የተከላቸው። እነዚህ ቤተክርስቲያን ላይ ሲተክል የጳውሎስ ትልቁ የደህንነት መልእክት ይዞ የወጣው የደህንነት መልእክት ሰዎች በእግዚአብሔር ጸጋ በእምነት ይጸድቃሉ የሚል ነው። የጳውሎስ ስብከት ይሄ ነው። ዛሬ በደንብ እንዲሰሙኝ ፈልጋለሁ። ስፔሻሊ ደህንነት ላይ የሚያተኩር መልእክት ስለምናገር ይኸውላችሁ፣ ሰዎች በእግዚአብሔር ጸጋ በእምነት ምን ይሆናሉ? ይጸድቃሉ የሚል ትምህርት ነው የጳውሎስ ወንጌል። ኤፌሶን ምዕራፍ 2 ቁጥር 8 ላይ እናንተ ማየት ትችላላችሁ። ጸጋው በእምነት አድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ማንም እንዳይመካ በምን አይደለም? በስራ አይደለም ይላል መጽሐፍ ቅዱስ ነው የሚለው። በስራ አይደለም ማለት ተጋግዘን የምንገባው መንግስት የለም። እሱ በሰራው ነው የምንገባው። ዞር በሉና ጌታ በሰራው ነው የምትገባው በሉ። አሜን። እሱ በሰራልን መስቀል ላይ በፈጸመው ስራ በማመን በእምነት ልጅነትን ተቀብለናል። አሜን። ወደፊት የሆነ ቀን አይደለም ልጅነትን የምንቀበለው፣ አሁን የእግዚአብሔር ልጆች ነን። እስቲ እንደዚህ የሚያምን ሰው ቀኙን ያንሳና እኔ አሁን የእግዚአብሔር ልጅ ነኝ ይበለኛ። እርግጠኛ የሆነ ሰው ነው የምፈልገው። አሁን የእግዚአብሔር ልጅ ነኝ በሉ እስቲ። ያስደነግጣል ሃይማኖተኞችን። አሁን ከተማ ውስጥ ላይ ሄደን እኔ እኮ አሁን የእግዚአብሔር ልጅ ነኝ ስል አላሁ አክበር። ለምን መሰለህ? እግዚአብሔር ገና ወደፊት አገኝ ይሆን ብሎ ለሚፈልግ ሰው እኔ አግኝቻለሁ እግዚአብሔር አባቴ ነው ስትል ድፍረት ነው ይላል። ይሄ ድፍረት አይደለም፣ ትምክህት ነው። በእግዚአብሔር መመካት ነው። ልጅነት የሚያኮራው ሰው አሜን ይበለኛ። አይታችኋል? መጽሐፍ ለተቀበሉ ሁሉ በስሙ ላመኑ ለነሱ የእግዚአብሔር ልጆች እንዲሆኑ ምን ሰጣቸው? ተቀብለዋል ነው የሚለው። ወደፊት ይቀበላሉ አይደለም። አሁን ልጅ ነኝ በሉ እስቲ። ይስማ። አንዳንድ ሰዎች ከሳሾቻችሁ እየተባረሩ እኮ ነው። ገብቷቸዋል? አንተም ብሎ ጴንጤ ብሎ ሊከስ የቆመ ሁሉ እየሸሸ ነው። ዞር በሉና አሁን ልጅ ነን በሉ። ስለዚህ ይሄ ነው የጳውሎስ ወንጌል። በእምነት እንጸድቃለን በክርስቶስ ኢየሱስ። አይሁዳዊ የለም፣ አሕዛብ የለም፣ ባሪያ የለም፣ ጨዋ የለም። በክርስቶስ በኩል ከመጣ ለሁሉ የእግዚአብሔር መንግስት ክፍት ነው። ይሄን ነው ሰው የሰበከው። የገላትያ አብያተ ክርስቲያናት የሰሙት ይሄንን ወንጌል ነው። ይሄንን ሲያምኑ ወዲያውኑ የእግዚአብሔር ልጅነት ስልጣን አገኙ። መንፈስ ቅዱስ በውስጣቸው አደረ። እንደኛ በልሳን መጸለይ ጀመሩ። የእግዚአብሔር ጸጋ በሕይወታቸው ላይ ተገለጠ። ክርስቶስ በፊታቸው የተሳለ ያህል በቃ ፍጹም አንድ ጊዜ ከጣዖት መንደር ከተለያየ ከንቱ አምልኮ ሰፈር ዞር አረጉ ፊታቸው ወደ እግዚአብሔር። ደስ ብሎት ጳውሎስ ሰብኮ ከዛ እንደወጣ እግር ለእግር ተከታትሎ ገቡ። እግዚአብሔርም ሰውም ያላካቸው ወንበዴዎች። አቤት! እስቲ ማን ነው ወንበዴ ያልኩት? በምክንያት ነው። ሐዋርያት ሥራ ምዕራፍ 15 ቁጥር 24 ስጥልኝ ለፓስተር። ሐዋርያት ሥራ 15:24 ያላዘዝናቸው ሰዎች ከኛ ወጥተው ትገረዙ ዘንድና ሕግን ተጠብቁ ዘንድ ይገባችኋል ብለው ልባችሁን እያወኩ በቃል እንዳናወጧችሁ ስለሰማን ስለ ጌታችን ስለ ኢየሱስ ክርስቶስ ስም ነፍሳቸውን ከሰጡት ከምንወዳቸው ከበርናባስና ከጳውሎስ ጋር የተመረጡትን ሰዎች ወደ እናንተ እንልክ ዘንድ በአንድ ልብ ሆነን ፈቀድን። አጨብጭቡ ለዚህ ቃል። አይታችኋል? እነዚህ ወንበዴዎች ቤተክርስቲያንም አላከችም፣ እግዚአብሔርም አላካቸው። እኛ ያላክናቸው ነው ያሉት የኢየሩሳሌም መሪዎች። የኢየሩሳሌም ጉባኤ ተሰባስበው እንደዚህ ያለ እኛ አላክናቸው። ራሳቸው ተነስተው ወርደው ካልተገረዛችሁ አትድኑም፣ የሙሴን ሕግ ካልጠበቃችሁ አትድኑም ብለው እንዳናወጧችሁ እንደረበሿችሁ ሰምተናል። አሁን ግን ሕይወታቸውን ሳይቀር የሰጡትን
ታማኝ የወንጌል አገልጋዮችን እነ በርናባስን ስላስን ወደ እናንተ ልንልክ ተስማምተናል አሉ። ያኞቹ እግዚአብሔርም አላካቸውም፣ ቤተክርስቲያን አላከቻቸውም፣ እግዚአብሔር አላካቸውም። ለዚህ ነው ወንበዴ ናቸው ያሉ። ደግሞ ችግሩ በዚህ ዘመን ከእውነተኞቹ ይልቅ ሐሰተኞቹ አዳማጭ አላቸው። ለምንድን ነው በሉ? ዞር በሉ። ለምንድን ነው በሉ? ዞር በሉና ነውር ነው በሉ። አንተ ለእውነት ተጠርተሃል በሉ። ለእውነት ተጠርተሃል። አይታችኋል? ኢየሱስ ያድናል። አረ ሃሌሉያ! አላክናቸውም። እነዚህን ሰዎች እኛ አናውቃቸውም አሉ። ማን? የኢየሩሳሌም ዋና አዕማዶቹ፣ የቤተ ክርስቲያን መሪዎቹ። እኛ እነዚህ ሰዎች አላክ እንዴት እንዳወቋቸው ቤተክርስቲያንን እንዴት የገላትያን አብያተ ክርስቲያናት በትምህርት በስተት ትምህርት እንዳናወጡ ላሳያችሁ። እዚሁ ለአንዳንድ ቦታዎች ዝም ብዬ እኔ እዚሁ ሐሳቡን ስለያዝኩ አነባለሁ። ቁጥር ምዕራፍ 1 ቁጥር 6 ላይ እንዲህ አሉ። በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል አለ ጳውሎስ። አይታችኋል? ከክርስቶስ እኮ አዞሯቸው። ከጸጋ ወንጌል ከዳኑበት ደህንነት ከእውነተኛው መሰረት ላይ አዞሯቸው፣ አጣፏቸው። እሱ ብቻ አይደለም፣ ተመልከቱ ምዕራፍ 5 ቁጥር 12 ላይ እንደዚህ አለ። ግራ የሚያጋቧችሁ ሰዎች የራሳቸውን መገረዝ ብቻ ሳይሆን ከፈለጉ ይጎንደሉዋል። አዲሱ መደበኛ ትርጉም እንደዛ ነው የሚለው። ተገረዙ የሚሉ ካልተገረዛችሁ አትድኑም የሚሉ ሰዎች ራሳቸው ከፈለጉ ምን ያርጉ? ይጎንደሉታል። አይታችኋል እንዴት እንዳናወጧቸው? በትምህርት አናውጧቸዋል። አንድ ልጨምርላችሁ። ምዕራፍ 2 ቁጥር 14 ላይ በርናባስ እንኳ በእነርሱ ግብዝነት እስኪወሰድ ድረስ ለሌሎች አይሁድ ግብዝነት ሌሎችም አይሁድ ግብዝነቱን ተባበሩት። አይታችኋል? እና እነ ጴጥሮስን አናውጧል። ይሄ ትምህርት በርናባስን አናውጡታል። ሄደው ገላትያ ቤተ ክርስቲያናት አህዛብ ጋር አብረው ሲኖሩ ማን ነው? ከኢየሩሳሌም የመጡ አይሁዶች በሌሉበት ጊዜ ከአህዛብ ጋር በነጻነት አብረው ይበላሉ፣ አብረው ይጠጣሉ፣ ይመላለሳሉ። ኑሯቸው ማህበራዊ ኑሮ አብረው ይካፈላሉ። ከኢየሩሳሌም አክራሪ አይሁዶች ጁዳይዘርስ የሚባሉ እነሱ ሲመጡ ማለት ነው መሸሽ ጀመሩ። የነዚህ የሐሰት አስተማሪዎች ትምህርት እውነተኞችን ሳይቀር መሰረታቸውን ሸረሸረ። አይታችኋል? በጌታ በኢየሱስ ስም ከጅማ ላይ ልምታው ቀኛችሁን ታነሳላችሁ፣ ቀኛችሁን ታነሳላችሁ። አሁን ስንቱ መሰላችሁ ጅማ ላይ ኢየሱስ ጌታ ነው ማለት የሚፈራው? ለምን ጌታ አይደለም የሚለው ቁጥሩ ይበዛል። እያስፈራሩ ነው፣ አሁን እያስደነገጡ ነው። ለምን መሰላችሁ? በጌታ በኢየሱስ ስም የስህተትን ትምህርት ማዕበል ዛሬ በዚህ በእውነተኛ ትምህርት መተነዋል። እስቲ ተመቷል በሉዋ። በጌታ በኢየሱስ ስም ይመታ። እንዳትፈሩ፣ ይኸውላችሁ እንዳትፈሩ። እኔ አሁን አንዳንድ ጊዜ እዚህ መድረክ ላይ እንኳን የራሳችንን ትምህርት ለመናገር እንፈራለን። ተደብቆ መጥቶ ገብቶ ይስማ። ይሄ የኛ መድረክ ነው። ወንጌል ነው የምንሰብከው እኛ፣ ወንጌላችን ነው። አሜን። እንዴ ቸርችም ከተማ ውስጥም ደንግጠን ይሆናል እንዴ? ምን ሆንክ በሉ፣ ዞር በሉ ነው። ምን ሆንክ? ያው አንዳንድ ጊዜ ምንም አልሰደብንም ማንንም። የራሳችንን በደንብ እናስተምራለን። አሜን። ኢየሱስ ጌታ ነው። ስለዚህ ይኸውላችሁ እውነተኞቹ ሳይቀሩ እነ ጴጥሮስ ሳይቀሩ በእነሱ የስህተት ትምህርት የእነሱ የስህተት ድርጊት ምክንያት እውነተኛውን ወንጌል ለመግለጥ ለማስተማር ከአሕዛብ ጋር አብሮ ለመኖር አብሮ ለመብራት እስኪሸማቀቁ ድረስ ጳውሎስ ነው ደፋሩ። ከውስጥም ተነሳ ከውጭም ማይበል ወጣ የማይፈራው። አንዴ ለበራለት እውነት አንገቱን ለመስጠት ተዘጋጀ። ጴጥሮስን ፊተኛ ነው የተባለውን ሰውዬ በጉባኤ ፊት ለፊት ገሰጸው። አንተ አይሁዳዊ ስትሆን በክርስቶስ እንጂ ማንም በሕግ ስራ እንደማይጸድቅ እያወቅ ደግሞ የጸደቁትን ሰዎች ለማሸማቀቅ ምንድነው የምታወላውለው ብሎ ፊት ለፊት ገሰጸው። እሱ ብቻ አይደለም፣ ወደ ኢየሩሳሌም ቤተክርስቲያን ሲሄድ በሐዋርያት ሥራ ምዕራፍ 15 ላይ ቲቶን ይዞ ሄደ። ቲቶ በአባቱ ግሪካዊ ነው። እስቲ አዕማዶቹ ይሄ እኔ የሰበኩት ወንጌል ስህተት ነው ያዘው ገርዘው ካሉ ያለው ብሎ አሕዛቡን ይዞ ሄደ። ለተረዳው እውነት ለመገፋትም ሆነ ለመገደል ራሱን የሰጠ የማያመቻምች ሰባኪ በጌታ በኢየሱስ ስም ቆራጥ የሚያደርግ መንፈስ ይግባብ። ቀኝን አንሳና በደንብ አሜን በለኛ። ቆራጥ የሆነ ሰው ቀኙን ያንሳ። ቆራጥ የሆነ አልፈራም የሚል አሁን የሚመጣው ይምጣ። ኢየሱስን ሰብኬ ዛሬ እንደ ያዕቆብ አንገቴ ከተነሳ ይነሳ የሚል ሰው አሜን ይበለኛ። አይታችኋል? አሁን ያመቻምቻል ሰው ያመቻምቻል። እውነትን ለመናገር ራሱ
ለሁሉ ጊዜ አለው ይላል። ለወንጌል ጊዜ የለው። ገብቷችኋል? እንጀራ ለመብላት ብሎ ለሁሉ ጊዜ አለው፣ ቦታ አለው ይላል። አንዳንድ ቤት ደግሞ ለሁሉ ቦታ አለው። እኛ ለምንሰብከው ቦታ አያውቅም፣ ይሄ ንግድ ቦታ ነው ይላል። እንዴ ማን ነው አንተን ለኢየሱስ ቦታ መዳቢ ያደረገ? እነዛ የሚሉን አንሶ ከእናንተ እንስማ እንዴ? ዞር በሉና ይሰበካል በሉ እስቲ። ጨካኝ የሆነ ሰው የምድሩ ባለቤት የሰማዩ ባለቤት ስፍራ አንመድብለትም፣ መንደር አንሰጠውም። የሆነ ቦታ ላይ የኛ አምላክ ጣዖት አይደለም፣ ሊሚት የተደረገ የተወሰነ አይደለም። ባለበት ፍጥረት ሁሉ ስሙን ያውጃል የሚል የሚያምን ሰው ካለ ኢየሱስ ይሰበካል በሉ። እዩ አሁን እቺን ልንገራችሁ። እኔ እዚህ የገላትያን ቤተክርስቲያን ይሄ የሐሰት ትምህርት ምን ያህል ጳውሎስን ጋር ግብግብ እንደገጠሙ ለማሳየት አንድ ጥቅስ ልስጣችሁ። እንደዚህ ይላል። ለምሳሌ አንዳንድ ሰዎች ከይሁዳ ወደ አንጾኪያ ወርደው በሙሴ ሥርዓት መሰረት ካልተገረዛችሁ ልትድኑ አትችሉም በማለት ወንድሞችን በማስተማር ጀመሩ። ይህም ጳውሎስንና በርናባስን ከእርሱ ጋር ወደ ከረረ ጠብና ክርክር ውስጥ ከተታቸው ይላል። ሐዋርያ ሥራ 15 ቁጥር 1 ጀምራችሁ ታነቡ። ወደ ከረረ ጸብ። የደህንነት ጉዳይ ነው። ሰው ለእንጀራ ይገዳደል የለ እንዴ? ይሄ እኮ የዘላለም ሕይወት ጉዳይ ነው። ዝም ብለህ የምታየው አይደለም። እኔ እዚህ ውስጥ ላይ እግረ መንገድን ሁለት ነገር ልንገራችሁ። አንደኛ ከዚህ አሁን ላለችው ቤተክርስቲያን ልምድ ምሰጣችሁ። አንደኛ ቅዱሳን አሁን አማኞች የትም ቤተክርስቲያን የሌለውን ወንበዴ በቤታችሁ አትቀበሉ። እንጀዲ ሲያሳዲ እሳይ በደንብ ነው የምነግራችሁ። ይሄ ዝም ብሎ ሻንጣ ይዞ ከተማ ለከተማ ሚዞር አድራሻ የሌለው አባት የሌለው ጠያቂ የሌለው አገልጋይ ነኝ ሐዋርያ ነኝ ነብይ ነኝ የሚለው ራሱ በራሱ ካፌ ላይ የለጠፈውን ማሊያ እንዳትቀበሉ። እኔ ነኝ ያልኩ እኮ ለምን ፈራችሁ? አንዳንድ ሰው ይደነግጣል። እንዳትቀበሉ። ለዚህ እኮ ነው የኢየሩሳሌም ቤተክርስቲያን እንደዚህ አለች። እነዚህን ሰዎች እኛ ምን አላልንም አላክናቸው። ያልተላከ አትስማ በሉ። ዞር በሉና ያልተላከ እግዚአብሔርም ሰውም ቤተክርስቲያንም ያላከችውን አትስማ በሉ። እስቲ ወገኔ ስንት ወንጌል የማያቅ አሁን የኛን የመድረክ ላይ ፕሮግራም አንድ ሳምንት መጥቶ ቁጭ ብሎ ሸምድዶ ነብይ ነኝ የሚል ራሱ ሱቅ ውስጥ ማሊያ የጫነ የሚወጣ ብዙ ነው። ዝም ብለህ አትዋጥ። አሜን። ጳውሎስ እንደውም ሐዋርያው ዮሐንስ ሁለተኛ ዮሐንስ ላይ ነው እንደውም ምን እንዳሰጧቸው አለ። ምግብም እንዳሰጧቸው በቤታቸው አትቀበሏቸው፣ አታስተናግዷቸው፣ የሰት ትምህርታቸውን አትተባበሩ ይላል። ሁለተኛው ዮሐንስ ላይ ሲናገር እነዚህ ዝም ብሎ ከቦታ ቦታ እየዞሩ ዝም ብሎ ማንም ሳይልካቸው ቤተክርስቲያን ሳትልካቸው እግዚአብሔርም ሳይልካቸው ዝም ብሎ ወደ የቤቱ እየሸለኩ የገቡ ሲተታቸውን እንዳይመርዙ አታስተናግዷቸው፣ ቡቴና አትስጧቸው። መጽሐፍ ነው ያለው። አትስጡ። ሲርባው ይመለስ ንስሐ ይግባ። አቤት አትስጡ አለ። ሁለተኛው ዮሐንስ ላይ ሲናገር እንዳሰጧቸው አለ። ኢየሱስ ጌታ ነው። አይታችኋል? ሁለተኛ ከዚህ ክፍል የምናየው ገብቷችኋል? ሁለተኛ ከዚህ ክፍል የምንመለከተው ላሳያችሁ። እኔ አሁን እግረ መንገዴን ሁለት ትምህርት ልስጥ ብዬ ነው እዚህ ክፍል ላይ። አንደኛው እንዳታስተናግዷቸው ብያለሁ። እንዳታስተናግዷቸው። ሁለተኛው ላሳያችሁ። ሁለተኛው ደግሞ አንደኛ እግዚአብሔር መላኩና ትምህርታቸው ጤናማ መሆኑ ቼክ አድርጉ። አስተምሯቸውን እዩ። ጤናማ ነው ወይ እንዴ? ሰው መንፈስ ነው የሚል ትምህርት የኛ ቤተክርስቲያን አትቀበልም። አሁን የኛ አስተምሮ አይደለም። ቴስ አድርጉ። ሰው መንፈስ አይደለም፣ መንፈሳዊ ነው። አቤት። ሰው መንፈስ ሊሆን አይችልም፣ መንፈሳዊ ነው። ይሄንን ትምህርት ሕይወት ብርሃን አታስተናግድም። ስለማቅ ነው የቤተ ክርስቲያንን ያስተምረው አንቀበልም። ሰው መንፈስ ነው ብለን አንቀበልም። ይሄን ትምህርት የሚሰጥ እዚህ ውስጥም ካለ ያዙት። መንፈስ ነው ሲል ያዙና ወደ ፓስተር አምጡ፣ ወደ መሪዎች አምጡ። ከውስጥም ከተነሳ አትዋጡ ዝም ብላችሁ። ሰው መንፈስ ስላልሆነ። አሜን። ጌታ ይባረክ። ሌላኛው ደግሞ ምን መሰላችሁ? ሁለተኛው ጤናማነታቸው በእግዚአብሔርና በትምህርታቸው ይለካል። ሁለተኛ የቤተ ክርስቲያን መሪዎች መመስከር አለባቸው። አካል ሊኖረው ይገባል።
አካል ተጠያቂ ሊኖረው ይገባል። ዛሬ አሁን እኔ የስተት ትምህርት ባስተምር አሁን ይሄን ማስተምረው ስተት ከሆነ በኋላ መሪዎችን እንዴት መድረክ ሰጣችሁ ብላችሁ ትይዛላችሁ አይደል? ቀላል ነው። ለዚህ ነው ደፍሬ ማስተምረው መሪዎች ያጠገብ ቁጭ ቆሜ ማለት ነው። ስለዚህ መቼክ መደረግ አለበት። እኔ ወደ ዋናው ነገር ልግባ። የኔ የዛሬው ርዕስ ለምን አታስተውሉም? ዞር በሉና ለምንድን ነው ማታስተውለው በሉ እስቲ አንድ ጊዜ። ምን ሆነሃል ለምን አታስተውልም በሉ እስቲ። ይኸውልህ ምንድን ነው የገላትያ ሰዎች ያላስተዋሉት? አሁንም ዛሬ ይሄንን እያልኩ ገብቼ ስጠይቅ የማይነግረኝ ሰው እያስተዋለ አይደለም ማለት ነው። እስቲ አንድ ሁለት ሰው ቼክ ላድርግ አይደል? ቼክ ላድርግ። ውስጤ የመጡ ሰዎች አሉ። እዚህ እንደሌሉ ውስጤ ነገረኝ። ግን አንደኛ ላስጠንቀቅ፣ ይቅር እኔ ለማስደንገጥ ስላልሆነ ዓላማዬ ግን በደንብ እንድትሰሙ ብዬ ነው። እስቲ ዞር በሉና ለምን አታስተውልም በሉልኝ አንድ ጊዜ። ያው ማስተዋልን መጥቼ ነው ማረጋገጠው። እሺ ለምን አታስተውልም በሉልኝ ድገሙና። ርዕሴ ይሄ ነው። ምንድነው ይሄ? ለምንድነው እናንተ ቆይ ይሄን ያህል የማታስተውሉ ናችሁ ያለው የገላትያን ሰዎች ነው። የስተት ተማሪዎቹን አይደለም፣ የገላትያን ሰዎች ነው። ምንድነው የገላትያ ሰዎች ያላስተዋሉት? ፈጠን ብዬ ነው ሶስቱን ቁጥር የሚነግራችሁ፣ ፈጠን ብዬ ነው። ምንድነው ያላስተዋሉት የገላትያ ሰዎች? ምንድነው ያላስተዋሉት? አንደኛ ያዙልኝ። አንደኛ ለአብርሃም የተሰጠውን ተስፋ። ለማን የተሰጠውን ተስፋ? እሺ ከኔ ጋር ሆኑ። ለአብርሃም የተሰጠው ተስፋ ምንድነው? ለአብርሃም ተስፋው መቼ ነው የተሰበከው? ለአብርሃም የተሰጠው ተስፋ መቼ ነው የተሰበከው? መቼ መሰላችሁ? ገና ምዕራፍ 12 ዘፍጥረት ላይ ቁጥር 3 ላይ እንዲህ ያለው እግዚአብሔር መጣና አብርሃም አለው፣ አቤት እባርካለሁ። የሚባርኩ ሁሉ ምን ይሆናሉ? የተባረኩ ይሆናሉ። የሚረግሙትን ምን አደርጋለሁ? ረግማቸዋለሁ ካለ በኋላ የምድር ነገድ ሁሉ በማን ይባረካል? በዘርህ። ዘፍጥረት 18 ላይ ሄዳችሁ ያዙ እናንተ የምትጽፉ ሰዎች። ዘፍጥረት 18 ላይ ደገመው። የምድር ነገድ ሁሉ በአንተ ይባረካል። ዘፍጥረት 22 ቁጥር 18 ጨመረው። የምድር ነገድ ሁሉ በዘርህ ምን ይሆናል? ይባረካል። ይሄ ዘር ማን ነው? እስራኤላውያን ናቸው አይደሉም? እዚሁ 3:16 ላይ አንብብልኝ። 3:16 ላይ አንብብልኝ። 3:15 ጀምረ 15:16 ገላትያ ስሙኝ። አሁን ይሄ የአብርሃም ዘር ማን እንደሆነ ወንድሞች ሆይ ከሰው ዕለታዊ ሕይወት የተለመደውን ምሳሌ አድርገን አቅርብ። የሰው ኪዳን እንኳን ከጸደቀ በኋላ ማንም ሊሽረው ወይም በእርሱ ላይ ሊጨምርበት እንደማይችል ሁሉ በዚህም ጉዳይ ቢሆን እንደዚሁ ነው። የተስፋውም ቃል የተነገረው ለአብርሃም ለዘሩ ነበር። መጽሐፍ ለብዙ ሰዎች እንደሚናገር ለዘሮቹ አይደለም፣ ነገር ግን ለአንድ ሰው እንደሚናገር ለዘርህ፣ እርሱም ክርስቶስ ነው። በቃ የአብርሃም ዘር ማን ነው? የሰማ ሰው አሁን ሲነበብ የሰማ ሰው የአብርሃም ዘር ማን ነው? ቀኛችሁን አንሱና ኢየሱስ ነው በሉዋ። ይሄ ለአብርሃም የተሰጠው ዘር የሚለው ማንን ነው? ኢየሱስን ነው። በእስራኤላውያን አይደለም። እስራኤላውያን ከቁጥርም አንፃር ብታዩ አሁንም እንኳን ቁጥራቸው ትንሽ ነው። እስራኤላውያንን አበዛለሁ፣ በስጋ የሱ ዘር የሆኑትን አበዛለሁ አይደለም፣ በሱ ዘር ውስጥ የሚመጣውን። እስቲ ሮሜ 9:5ን የሚያነብልኝ ሰው ፈጣን ሰው ፓስተር ያንተ ራስ አንብብልኝ። ቀጥልና ይሁ ክርስቶስ ከነሱ በኩል እንደመጣ ይሄ ዘር የሚለው ስለ ክርስቶስ እንደሆነ ሮሜ 9:5 ላይ አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ። በቃ የምፈልገው ማን? ክርስቶስ ከነርሱ በምን መጣ? ክርስቶስ ከነሱ በስጋ መጣ። ይሄ ስለ ክርስቶስ ነው ዘርህ ብሎ ሲናገር የነበረው። ስለዚህ ዛሬ በክርስቶስ ያመንን ከአብርሃም ጋር አብረን ተባርከናል። አብርሃም ገና ወደፊት የሚመጣውን ክርስቶስን ሰምቶ አመነና ጸደቀ። እኛ ደግሞ መስቀል ላይ አይተን አመንን። የጽድቃችን ምንጭ አንድ ነው። የኔ ጽድቅ ኢየሱስ ነው በሉ ባካችሁ። ቀኛችሁን አንሱና ጽድቄ ኢየሱስ ነው በሉ።
ያጸደቀኝ ኢየሱስ ነው በሉ። አቤት ጻድቀናል። ይሄ የመጽሐፍ ቅዱስ ትምህርት ነው። አቤት የገላትያ መጽሐፍ ትምህርት ነው። ዞር በሉና ጻድቀሃል በሉት። ሃሌሉያ። የሆነ ቀን አይደለም የምትጸድቀው፣ ወደፊት አይደለም። ጻድቀን ነው የጀመርነው። በአብ ቀኝ ተቀምጠን ነው አገልግሎት የጀመርነው። ለመቀመጥ አይደለም የምናገለግለው፣ ለመቀመጥ አይደለም እዚህ አሁን የምናደርገው ነገር ሁሉ የምናደርገው። ክርስቶስ በመንፈሳዊ በረከት በሰማያዊ ስፍራ በክርስቶስ ምክንያት ተባርከናል። እስቲ ተባርክ ያለው በሉ። ኢየሱስ ጌታ ነው። አተ አሁን ከተማ ውስጥ ወጥተው ብዙዎችን ይሄ ማማሊያ የሚያስጠልቁት ክርስቶስ ላንተ ያልመጣም ብሎ ነው። ክርስቶስ ለእስራኤል የተላከ ነብይ ነው ብሎ ብዙዎችን ከዳኑበት መንገድ እንደ ገላትያ ሰዎች እያፈገፈጓቸው ነው። አንዳንድ መጽሐፍ ቅዱስ ላይ እግዚአብሔር ለእስራኤላውያን ቅድሚያ እንደሰጠ ክርስቶስ ቅድሚያ ወደ እስራኤል እንደተላከ የሚናገር የመጽሐፍ ቅዱስ ክፍል አለ። ለምሳሌ ማቴዎስ ምዕራፍ 10 ቁጥር 5 ታነቡ፣ ወደ ሰማርያ አትለፉ፣ ወደ አሕዛብ መንገድም አትሂዱ፣ ከእስራኤል ቤት ወደ ጠፉት ሂዱ ይላል። እቺን ጥቅስ ይዞ ከተማ ወጥቶ አየህ መጽሐፍ ቅዱስ ራሱ የሚናገረው ኢየሱስ የተላከው ለእስራኤል ነው ይላል። እንዴ መጽሐፍ ቅዱሳችን ግን መቼ ነው አይታችኋል? አሁን ለምንድን ነው መጀመሪያ ወደ እስራኤል ቤት ወደ ጠፉት ሂዱ ያላቸው? ለምን እንደሆነ ታውቃላችሁ? ስለሚመጣው መሲህ መረጃ ያላቸው እነሱ ናቸው። አሁን ፓስተር ሲያነብ ሰምታችሁ እንደሆነ አባቶች ከነሱ ናቸው። የቤተ መቅደስ ስርዓቱ ከነሱ ነው። ኪዳኑ ለነሱ ነው። የሕግ መሰረት ለነሱ ነው። ከነሱ ክርስቶስ መጣ ይላል። ለምንድን ነው ቀድሞ ለእስራኤል የሰጠ? መረጃ አላቸው። የኢሳይያስ መጽሐፍ በእነሱ እጅ ነው ያለው። የኤርሚያስ መጽሐፍ ያለው በእነሱ እጅ ነው። የሙሴ መጽሐፍ ያለው በእነሱ እጅ ነው። ስለዚህ ሲሰበክ እንግዳ አይደሉም። በቀላሉ ላስረዳችሁ። አሁን ከተማ ወንጌል ስንወጣ ሙስሊምን ከመስበክና ኦርቶዶክስ ከመስበክ የቱ ነው የሚቀላችሁ? ሰባኪዎች ነው ያልኩኝ። መልሱ ሰባኪዎች። ማን ይቀላችኋል? ኦርቶዶክስ አይደል? ለምን? የጋራ ምን ጠቅሰው ጥቅስ አለን። የጋራ ቢያንስ 81 አዱ ቢያምኑም 15 የተረት መጽሐፍ ቢኖረው 66ቱ ግን የጋራ ነው። ከ66ቱ ውስጥ ጠቅሰህ አብረህ ታወራለህ። ስለዚህ መነሻ አለ። ለዚህ ነው ወደ እስራኤል ቅድሚያ የሄደው። የተሰጠው ተስፋ በእነሱ እጅ በመጽሐፍ ደረጃ አለ። እሱን ሲያዩ ሲሰበክ ወዲያው ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ሲሰብክ ልባቸው ተነካ ይላል። ለምን? የአብርሃምን ታሪክ ሲያነሳ የነሱ ታሪክ ነው። ይስሐቅን ሲያነሳ የነሱ ታሪክ ነው። ያዕቆብን ሲያነሳ የነሱ ታሪክ ነው። ስለ ሙሴ ሲያነሳ ያውቁታል፣ አባቶቻቸው ናቸው። ስለዚህ በቀላሉ ልባቸው ተነካ። 3 ሰው በአንድ ቀን ገቢ ሆነ። ከዛስ በእነሱ በኩል ወደኛ መጣ። አትግቡ ያለው ኢየሱስ፣ ወደ ሰማርያ አትሂዱ ያለው ኢየሱስ። ዮሐንስ ወንጌል ምዕራፍ 4 ላይ ግን በሰማርያ ሊያልፍ ግድ ነው ይላል። እባክህ ዞር በልና ለኔም ፕሮግራም አለው በሉ። እባካችሁ እግዚአብሔር ያውቀኛል በሉ። ገና ዓለምን ሳይፈጥር በክርስቶስ ያውቀኛል በሉ። እስቲ እባክህ ንገሩ፣ ደስ ይበላችሁ እስቲ። እኔም በእግዚአብሔር ፕሮግራም ውስጥ አለው በሉ። አሜን ነው ወይ? ዋው! አይታችኋል? አንድ ጊዜ እንዲህ አለኝ፣ እኔ እናንተ አበሻ ነን፣ ኢትዮጵያዊ ነህ፣ ለምንድን ነው ኢየሱስ የምትሰብከው አለ። እዚህ አጅብ ላይ እኮ ለምንድን ነው ኢየሱስ የምትሰብከው? ኢየሱስ እኮ እኔ ለእስራኤል ነው የመጣው ብሏል። እኔ እናንተ አበሻ ነን፣ ለእኛ የተላከው መሐመድ ነው። የለም ባይዘው ቁርአኑ ላይም እኮ የለም ለኢትዮጵያውያን የተላከው መሐመድ ነው አይልም። አይደለም መጽሐፍ ቅዱስ ቁርአን ራሱ አይልም። አሜን ጀዲ ወየው ድምጽ ቀነሰ። ይኸው ድምጽ ቀነሰ። ወይኔ ዞር በልና የኢዮብ በል። እኔ ብዙ ልሳን ስለምችል ነው። እሺ ዞር በሉና እንሶዳቲን በሉሽ። አረ ሃሌሉያ! ባካችሁ ቀኛችሁን አንሱና ኢየሱስ ያድናል በሉኛ። ዝም ብለና ሞኞች እንመስላቸዋለን። የሆነ ቅንጬ፣ የሆነ ስንዴ፣ የሆነ ሰልባጅ አታሎ ያመጣን ይመስላቸዋል። እኛ እኮ አይናችን ተከፍቶ ነው። እኛ እኮ በርቶልን ነው። ይኸው ያልተማርን ስንመስል የሰማይ ምስጢር መንፈስ ቅዱስ ገልጦልናል።
ያልተማሩ ናቸው እየተባሉ ሞኞች ናቸው እየተባልን ስማችን በሕይወት ተጽፏል። ቀኝን አንሳ፣ ኢየሱስ ያድናል በለኝ። አጃጃጃጃጃ ምን ላድርግሽ? በዚህ እኮ ነው መጮህ ያለብኝ። እኔም ያጮኸኝ ይሄ ነው። እውነቴን ነው። አሁን ለምሳሌ ነገ እግዚአብሔር V8 መኪና ይገዛል ብትል እግሬ ራሱ አይንቀሳቀስም። ብዙዎች ነርተውታል። ብዙዎቹ በቃ ነርተውታል። እኛ ጋር ነው አዲስ የሆነው። ብዙዎቹ ጋር አርጅቷል። ሌላ አዲስ እየፈለጉ ነው። እሱ ዋና አይደለም በሉልኝ። ዞር በሉና እሱ ዋና። ይሄ ተነግሮ ማያልቅ ታሪክ ሰማያዊ ዜጋ ወራሽ የሆነ ሕዝብ የዳነ ያመለጠ ሕዝብ። አረ ክብር ለእግዚአብሔር። ሻዳላዳ የአብርሃም ተስፋ የኔም ነው በሉ። ዞር በሉና ባካችሁ በዚህ ደስ ይበለው። ዛሬ የአብርሃም ተስፋ የኔም ነው በሉ። እግዚአብሔር ያውቃል በሉ። በደንብ ያውቃል በሉ። በስም ያውቃል በሉ። እሺ በስም እንደው አራኩት ጸጉርን ሳይቀር በቁጥር ያውቃል በሉ። እባክህ የታወቀ በእግዚአብሔር የተወደደ ምስጉን ሕዝብ፣ የተወደደ ሕዝብ፣ የተመረጠ ሕዝብ፣ የንጉሥ ካህናት ስሙ የሆነ ሰው አሜን ይበል። እባክህ ስሜ ነው የሚል ሰው አሜን ይበለኛ። የንጉሥ ካህናት ቅዱስ ሕዝብ፣ የተመረጠ ትውልድ። አጨብጭቡ ለጌታ። እሺ ቢያንስ ሁለተኛዋን ነግሬ ልጨርስ። እሺ ሰዓታችን ሁለተኛውን ምንድነው ያላስተዋሉት የገላትያ ሰዎች? መገረዝ አለብኝ። ምን ማለት ነው? መጀመሪያ ኢየሱስ ጋር ከመድረስ በፊት ወደ ይሁዲነት እምነት መግባት አለብኝ። መጽሐፍ ቅዱስ ወደ ይሁዲነት የገቡ ይላል። ሐዋርያት ሥራ 13 ቁጥር 41 አካባቢ ስታነቡ ወደ ይሁዲነት የገቡ ይላል። በብሉይ ኪዳን ለአሕዛብ ያለው ተስፋ ምን መሰላችሁ? ወደ ይሁዲነት መግባት ነው። አይሁድ ለመሆን ደግሞ ምን መሆን አለባቸው? መገረዝ አለባቸው። የአባቶችን ወግ መጠበቅ አለባቸው። በሙሴ በኩል የሰጠውን ወጎችና ስርዓቶች መጠበቅ አለባቸው። የግድ በእስራኤል በኩል እንደምንም ቁልጭልጭ ብለን ወደ እግዚአብሔር መቅረብ የምችለው ያንን እግዚአብሔር የሻረውን ስርዓት የሕዝቡ ቀጥታ በክርስቶስ በኩል ወደ አብ ሲቀርብ ቅናት ጁዳይዘርስ ይሄ አይሁዳዊነት አቀንቃኞች ወርዶ ቤተክርስቲያንን ናጧት። ዞር በሉና እኔ እያለው አትናጠም በሉ እስቲ ባካችሁ። እኔ እቆማለሁ ሰብካለሁ በሉ እስቲ ባካችሁ። በጌታ በኢየሱስ ስም ማንም ትውልድ ጅማ ላይ አይበላም። አውሬው አይበላቸውም። እባቡ አይውጣቸውም። እኔ ያለው በል እስቲ ባክህ እሰብካለሁ በል እስቲ። አይታችኋል? ሁለተኛውን ላሳያችሁ። ሁለተኛው ምንድነው የረሱት? አስታወሳቸው ጳውሎስ እንዴ ለአብርሃም የተሰጠውን ተስፋ አታውቁም እንዴ አለ። ምንድነው ሲል አሕዛብንም በዘር ያጸድቃለሁ ሲል ኢየሱስ የመጣው አይሁድን ብቻ ለማዳን ሳይሆን ለአሕዛብም ነው። እግዚአብሔር ገና ዘፍጥረት ላይ ደህንነትን ሲያዘጋጅ ለሰው ልጆች ዓለም ሳይፈጠር ያውቀናል አለ ጳውሎስ። ያውቀናል በደስ አይልም? እስቲ ዞር በሉና ያውቀናል በሉ። ያውቀናል። አቤት ያውቀናል አይደል? ኤፌሶን 1:3 ላይ ዓለም ሳይፈጠር ይላል በክርስቶስ ያለ ነቀፋ ያለ ነውር ሆነን አየን። በማን ላይ ያጸድቅ ወሰነ? በክርስቶስ። እስቲ ከኔ ጋር በክርስቶስ በሉዋ። አቻቻቻቻቻ ይሄ ጴንጤ እኮ ብልህ የሆነ ህዝብ ነው ይመስላቸዋል እንጂ። ሁለተኛው ልንገራችሁ ዘፍጥረት 15 ቁጥር 6 ላይ ነው የምታገኙት። አብርሃም በምን እንደጸደቀ አታውቁም እንዴ አላቸው። የማንን ጽድቅ አስታወሳቸው? የአብርሃምን ጽድቅ። የገላትያ ሰዎች ምንድነው አታስተውሉም እንዴ አለ። አብርሃም የጸደቀው በምንድን ነው? አብርሃም ቀጀሉማ ከራማሊት ነርገቴ ከራማንቲቲ በእምነት በኩል ነው አብርሃም ምን የሆነው የጸደቀው። አታስተውሉም እንዴ? ወሰዳቸው ዘፍጥረት 15:6 አንብብልኝ ፓስተርዬ አንብብልኝ። 15 አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት። በቃኝ። በፈልገው እሱ ነው። አብርሃም በእግዚአብሔር አመነ
እምነቱ ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረለት። አታዩም ማለት ምን ሆናችሁ? አብርሃም በምን እንደጸደቀ አታውቁም እንዴ አላቸው። እዚሁ ገላትያ ስታነቡ ወርታይ ታገኙታላችሁና አብርሃም በምን እንደጸደቀ አታውቁም እንዴ አላ። ምንድነው አብርሃም በምን ጸደቀ ብላችሁ አትጠይቁም እንዴ? እንዴት ለስተተኞች ትወሰዳላችሁ? እንዴት በሐሰት አስተማሪዎች የመጣው ማይበል ሁሉ ይዟችሁ ይሄዳል? አብርሃም በምን ጸደቀ ንገሩኝ። አብርሃም በምን ጸደቀ? መጽሐፍ እኮ ነው የሚለው አብርሃም በምን ጸደቀ? አይታችኋል? እዚሁ ገላትያ 2:16 ላይ እንደዚህ ይላል፣ እኛ በፍጥረታችን አለ ጳውሎስ አሕዛብ አይደለንም አለ፣ አይሁዳውያን ነን። አረ ሃሌሉያ! ጻድቅ በምን ይኖራል ተብሎ ተጽፏል? ንገሩኝ። ጻድቅ በሕይወት የሚኖረው በምንድን ነው? አረ ሃሌሉያ! የአብርሃምን ጽድቅ አስታወሳቸው። ይሁሉ መገረዝን የተቀበለው መቼ ነው? 17:10 አንድ ጊዜ እዛው ዘፍጥረት 17:10 ፓስተርዬ እዩ። ምዕራፍ 15 ላይ እግዚአብሔር ለአብርሃም እንዲያለው ጻድቅሃል ብሎ አወጀው። ጻድቅ ነህ ብሎ አወጀበት። በምኑ ምክንያት? በእምነቱ። ምዕራፍ 17 ላይ ግን የጽድቅን ማህተም ተቀበለ። አንብብልኝ። በእኔና በአንተ መካከል እሺ፣ ካንተም በኋላ በዘር መካከል የምትጠብቁት ቃል ኪዳኔ ይህ ነው፣ እሺ፣ ከእናንተ ወንድ ሁሉ ይገረዝ። በቃ አይታችኋል። መገረዝ የተሰጠው ዘፍጥረት 17 ላይ። ምዕራፍ 15 ግን አብርሃም ጻድቅ እንደሆነ አውጆለታል። ይሄ ማለት ምን መሰላችሁ? እኛም አሁን ኦርቶዶክስ ምን ይላሉ? እምነትና ጥምቀት ተደምሮ ነው የሚያድነን ይላሉ። ምን ብሎ ተደምሮ? ሁሉ ጊዜ ማርቆስ 16 ቁጥር 15 በቃ ከኦርቶዶክስ ጋር ስትገናኙ ይጠቅሱናል። ያመነ የተጠመቀ ይላል። ተመልከቱ፣ ያመነ የተጠመቀ ይድናል ብሎ ተነስቶ ቀጥሎ ደግሞ ያላመነ ያልተጠመቀ ይፈረድበታል አይልም። ያላመነ ይፈረድበታል። ደህንነት በምን በኩል ነው? በእምነት ነው። ጥምቀት ምንድን ነው? ሁለተኛ ስቴፕ ነው። ጥምቀት ስንተኛ ስቴፕ ነው? ሁለተኛ ስቴፕ። የዳኑ ሰዎች የሚፈጽሙት ቅዱስ ስርዓት ነው። የደህንነት መዳኛ አይደለም ጥምቀት። ስለተጠመቅን አይደለም የዳን ነው፣ ስላመንን ነው የዳን ነው። ቀኛችሁን አንሱና የሚያድን እምነት ነው በሉኛ። እስቲ ያመነ ይድናል በሉዋ። አይታችኋል? መጽሐፍ ቅዱስ ለዚህ ነው ተደጋግሞ ሰዎች በእምነት እንደሚድኑ ይናገራል። ጥምቀት ግን ሁለተኛ ስቴፕ ነው። ሁለተኛ ስቴፕ ነው። ከዛ በኋላ ክርስቶስ ጋር ሞቱን ለመተባበር ትንሳኤውን ለመተባበር በክርስቶስ አካል ውስጥ መጨመራችን በመንፈስ ቅዱስ መታተማችንን ለማሳወቅ በጥምቀት ኮንፊርም እናደርጋለን እንናገራለን እንጂ ደህንነት በእምነት ነው። ዞር በሉና ሰምተሃል በሉ። አሁን ከተማ መካከል ጥምቀት እናንተ እኮ ዝም ብላችሁ ነው፣ አታምኑም፣ መናፍቅ ናችሁ፣ ቆርጣችሁ ነው የምታምኑ ምናምን ይላል። ሰይጣን ጋርዶበት ይሄ ቆርጦ የሚያነብ ጂኒ ወገቡ ይወጋ። ከኔ ጋር የሚተባበር አለ። ይሄ ከፍሎ የሚያምን እኛ እኮ አይደለንም ከፍሎ የሚያምነው። ከፍሎ የሚያምን ማለት ነው አይደል? መናፍቅ ማለት ከፍሎ የሚያምን እዛ ነው። እኛ ግን ያመለጠን ትውልድ፣ የንጉሥ ካህናት፣ የተመረጠ ዜጋ፣ አይኑ የተከፈተለት ህዝብ፣ ደህንነት በእምነት ነው በሉ እስቲ። እሺ በቃኝ። እሺ በቃ የመጨረሻዋን እቺ ሶስተኛዋን ጨርሼ ልውረድ። ሶስተኛዋን አንድ ቁጥር አንድ እዛው ገላትያ 3:2 አንብብልኝ። 3:2 በደንብ ተከታተሉ። ኢንተርቪው ያደርጋሉ ብዬ አምናለሁ ዛሬ ያለ ያዘን ሰው ወይንም አንድ ጊዜ ውስጤ መራኝ መሰለኝ ገብቼ ጠይቄ ልውጣ። መጨረሻ ላይ ጠይቃለሁ። እሺ ሶስቱንም ቁጥር ጠይቃለሁ። እሺ ይቆይ አንብብልኝ። 3:2 ገላትያ 3:2 ይህን ብቻ ከእናንተ እንድማር እወዳለሁ። እቺን ነገር ብቻ እንድትነግሩኝ ይፈልጋሉ አለ። እሺ በሕግ ሥራ ወይም ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን? በምንድን ነው መንፈስ ቅዱስ ወደ እናንተ የመጣው? ሕግን በመስራት ለመጽደቅ በምትሞክሩበት በቀደመው ጊዜ ነው ወይስ በእምነት ክርስቶስ ተቀበሉ ነው? ቀጥል እስቲ። እንዲህን የማታስተውሉ ናችሁን? እሺ በመንፈስ ጀምራችሁ አሁን በሥጋ ትፈጽማላችሁን? በውኑ ከንቱ እንደሆንስ እንደዚህ ያለ መከራ በከንቱ ተቀበላችሁን? እንግዲህ መንፈስን የሚሰጣችሁ በእናንተም ዘንድ ተአምራት የሚያደርግ ከሕግ ሥራ ነውን ወይስ ከእምነት ጋር በሆነ መስማት ነውን? በቃ ሶስተኛው
ምንድነው ያላስተዋላችሁ ብሎ ቢጠይቃቸው ለምን አታስተውሉም ያላቸው መቼ ነው መንፈስ ቅዱስን የተቀበላችሁ? እስቲ እቺን ጥያቄ ጠይቁልኝ፣ እኔም ልጠይቅ። ዞር በሉና መንፈስ ቅዱስ መቼ ነው ወደ አንተ የመጣው በሉልኝ እስቲ። አንዱ የደህንነታችን ማረጋገጫ ቀብዲ መያዣችን ነው አይደል? የመዳናችን ማረጋገጫ ነው አይደል? እስቲ መንፈስ ቅዱስ መቼ ነው ወደ አንተ የመጣው በሉልኝ። እሺ ወይ ደግሞ ኦሮምኛ የሚሰማ ሰው እንደው አማርኛ የሚያስቸግረው ካለች እንድገሙልኝ። አፉሪ ቁልቁሉ ዮም ጋራ ከሄዱ በእና አጅዳሜ ብዙ ሰው ይሄንን ይቸገራል መሰለኝ። እሺ አነሰብኝ። ጌታ ይባረክ። አረ ሃሌሉያ። መቼ ነው መንፈስ ቅዱስ ወደ እናንተ የመጣው ብሎ ይሄን አታስተውሉም አለ። በፊት እኮ በሕግ ሥራ ለመጽደቅ በአባቶች ወግ ለመዳን እንደዛ ባሮጌው ኪዳን በቤተ መቅደስ ሥርዓት የመንጻቱን ወግ ለመጠበቅ በሚጣጣሩበት ጊዜ ከተስፋውም ቃል ከእግዚአብሔርም አሕዛብ ጭራሹን ሩቅ ናቸው። የሆነ አንድ ሰው ነው የኔን ስዕለት፣ የኔን ምስጋና፣ የኔን መስዋዕት ይዞ ወደ ቅድስተ ቅዱሳን የሚገባው የሆነ አንድ ሰው ነው። እኔ ሩቅ ነኝ። ኢየሱስ ሲመጣ በጎልጎታ ነፍሱን ሲሰጥ መጋረጃው ለሁለት ተሰነጠቀ። አንድ ሰው ብቻ በዓመት የሚገባው መጋረጃ ተቀደደና በክርስቶስ በኩል የሚመጡ ሁሉ ወደ እግዚአብሔር ድኛለሁ ገብቻለሁ የሚል ሰው ባካችሁ አንድ ጊዜ ያጨብጭብልኝ። ያጨብጭብ ለጌታ። እሺ የመጨረሻውን ጥቅስ ያንብብልኝ። ኤፌሶን 1:13 ያንብብልኝና እጨርሳለሁ። ኤፌሶን 1:13 እናንተም ደግሞ እሺ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ ደግሞ በጌታ በኢየሱስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። አጨብጭቡ ለጌታ፣ አጨብጭቡ። መቼ ነው መንፈስ ቅዱስ ወደኛ የመጣው? ወንጌል ሰምተን። መቼ ነው መንፈስ ቅዱስ ወደኛ የመጣው? ጌታ ኢየሱስን ስናምን። ቤተ መቅደሱ ትላንት የሰይጣን መናኸሪያ ነበር። ይሄን እያልኳችሁ ነው። ኤፌሶን ምዕራፍ 2 ላይ ደግሞ ምን ይላል? እናንተ ጌታን ከመቀበላችሁ በፊት ወደዚህ ጌታ ከመምጣታችሁ በፊት ምን ነበራችሁ ይላል? ሙታን ነበራችሁ። እንደዚህ አየር ላይ እንዳለው አለቃ ፈቃድ በእግዚአብሔር ፊት ተመላለሳችሁ። እሱ ብቻ አይደለም፣ ደስ የሚያሰኛችሁን የልቦናችሁን ፈቃድ በማድረግ ተመላለሳችሁ። እሱ ብቻ አይደለም፣ በዚህ ሁሉ ደግሞ የቁጣ ልጆች ነበራችሁ፣ የገሃነም ልጆች ነበራችሁ፣ የሲኦል ልጆች ነበራችሁ ይላል። ይሄንን ከእግዚአብሔር ርቆ የነበረውን የሰይጣን ቤት የነበረውን እንደ ልቡ ፈቃድ እየተመላለሰ እግዚአብሔርን ያስቆጣ የነበረውን ወንጌል ሲሰማ መንፈስ ቅዱስ የኔ ነው ብሎ ወደኛ መጣ። አጨብጭቡ አለ ጌታ። መዳናችን መጽደቃችን እርግጠኛ መሆኑን እግዚአብሔር መያዣ ሰጠን። መንፈሱን በእኛ ውስጥ አኖረን። እንዳትጠራጠር በሉ። ዞር በሉና አንተ የገነት ልጅ ነህ በሉት። በቃ አንተ የእግዚአብሔር መንግስት ዜጋ ነህ በሉት። በቃ ንገሩልኝ ባካችሁ። ይሄን ሰብታችሁ ውጡ። የእግዚአብሔር መንግስት ዜጋ ነህ በሉት። በቃ ንገሩልኝ። መንግስተ ሰማይ ያንተ ነው በሉ። ከዚህ የሚበልጥ ምን ደስታ አለ? እልልታ፣ ጭብጨባ ለጌታ። ሼላባዳጋስ አይገባቸውም። አንዳንድ ጊዜ እኔ ከተማ መካከል ወገቤን ይዤ ሲዘልና ሲጮህ ሲሰብክ ሲያዩ ይሄ እኮ ከባድ ብር አስታጥቀውት ነው ይላል። ቆሞ እንደዚህ ይላል። አንዳንዶቹ አይታል። አንድ ጊዜ እዚች ቆጪ መናሪያ አካባቢ እየሰበኩኝ ታክሲ ሁሉ እኔ ላይ ሞባይል ደቅኖ ያዩ ያ ደም ስሩን አቁሞ ምን ያህል ብር ቢሰጡት ነው ምናምን ይላሉ ቁጭ ብለው። ወዳጄ ብር መቼ ይሄን ያህል መከራ ያበላል? እኛን እያጮኸ ያለው ሌላ ነው ሚስጥሩ። ዜጋ፣ የእግዚአብሔር መንግስት ዜጋ። አረ ሃሌሉያ፣ 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 ሃሌሉያ። ክብር ለእግዚአብሔር፣ ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ኢየሱስ ጌታ ነው። እስቲ እንዳልጠይቅ ሰዓቱ ሄዷል። አቆምኩኝ። ያዙልኝ እዛው አጠገባቸው ያለው ሰው እንዳልጠይቅ። 3 ነገር ነግሬያለሁ። ሌላ ቀን ጠይቃቸዋለሁ። ምንድነው ያላስተዋሉት?